በጭራሽ እንደዛ አይሆንም ሜሪ። የእናትሽ የጤና ሁኔታ እንደተመለሰ ሁሉ ነገር እንጨርሳለን። እኔን ከፈለግከኝና በህይወት እንድቆይ የምትፈልግ ከሆነ ይህን ቃል አክብርልኝ። ቃሌን አከብራለሁ ሜሪ። የጆሲን ጉዳይ ደግሞ በቻልከው መጠን በፍጥነት አስተካክል። እንዴ እኔ ከዚህ በላይ መሸከም አቅሙ የለኝም። ሁሉንም ነገር አንድ ማወቅ ያለብህ ነገር አለ። ይህ አንቺ የምሰጠው ውድ ስጦታዬ ነው። ሽቶ እርታ ትናንተ በተፈጠረው ነገር እኮ ያው አመቺ ቦታ ስላልገጠመኝ ነው ያልደወልኩልህ። ሳሚ ይሄን ቢሰማ ራሱ በጣም ይታዘብሃል። እሺ ሜሪ አሁንም አምልጣለች። ጆሲ እጅ ከፍንጅ ይዘዋት ነበረ፣ ግን ደግሞ ቀድማ ወደ ሳሚ በማምራት ፈጥና ሁሉንም መረጃ አቀጣጥራ ነበረ። ጆሲ ፈጥኜ ሄጄ ወንድሜንም ከዚች መሰሪ ማዳን አለብኝ ብሎ በፍጥነት መጥቶ ነበረ። ግን ሜሪ በፍጥነት መጥታ ሳሚንም ያልሆነ ወሬዎችንም ሞልተው ነበረ። በዚህን ሰዓት ጆሲ በጣም ውሸት እንደተናገረ ነበረ ያስመሰለበት በሳሚ ፊት። ሳሚም አልተረዳኸው ነገር አለ ሜሪም ወደ ውስጥ ግቢ፣ እኔ ወንድሜን አናግረዋለሁ ነበረ ያላት። በዚህን ሰዓት ቀድማ ስለሞላችው ጆሲ አሁን ላይ ምንም ነገር ለሳሚ ማስረዳት አልቻለም። ወንድሜ አንተ እንዳሰብከው አይደለም፣ ከወንድ ጋር ነበረ ተቃቅፋ ያየኋትና ብሎ እየተናገረው ባለ ሰዓት አንተ ይሄንን ያየኸው ያጎቷ ልጅ ነውና፣ ስለዚህ አንተ በተሳሳተ መንገድ ነው እየተረዳኸው ወንድሜ። ለእኔ እንደተጨነቅ አውቃለሁ፣ ግን እባክህን ለእኔ እሷ ሜሪ ለእኔ የምታስብ ከሆነ ብቻዋን ተዋት ብሎት ለጆሲ ቃል አስገብቶታል ማለት ነው። ሳሚ ሜሪንም እንደሚያፈቅራትና በጣምም እንደሚያምናት በጣም እርግጠኛ ሆኖ ለጆሲ ነግሮታል ሳሚ። በዚህን ሰዓት እኔ በጣም አዝናለሁ፣ ግን አንተ ግን አይንህን ማየት አልቻለምና ስንት ነገር እሷ እያደረገች እንደሆነ አልተረዳህም ብሎ ነው የተናገረው ማለት ነው። በዚህን ሰዓት ሳሚ ሁሉንም ነገርን ያውቃለሁ ወንድሜ፣ አሁን እሷ ብቻዋን ተዋት፣ ለኔ ካልክ ለኔ ደስታ ብሎ አሳምኖ አስትቶታል ማለት ነው። ሜሪ አሁን ላይ በጣም ደስተኛ ሆናለች ማለት ነው። በመሀል ግን አሁንም ያደረገችው ነገር ውሸት እንደሆነ ሁሉንም በሳሚ ፊት ጆሲ እንዲያምን አድርገዋለች። አቶ ግርማ አሁን ላይ ሰላምንም ሁሉም ነገር አስተካክለን እኔና አንቺ ማድረግ ያለብን ነገር እናድርግ ብሏታል። ሰላምንም የአንድ እንትን አምጥቶላት ሽቶ አምጥቶ ሊሰጣት ሞክሯል ማለት ነው። ያየችውንም ሽቶ ይሄ ምንድን ነው በምትለው ሰዓት ሽቶ ነዋ እንደምታዩ ብሏታል። ታዲያ እና ውዱ ስጦታ ብሎ ይሄ ውዱ ስጦታ ብለህ የምትሰጠኝ ለእኔ ሽቶ ነው እንዴ ብለዋለች። አዎ ከዚህ በላይ ሌላ ምን ልሰጥሽ እችላለሁና ላንቺ በጣም ለምወድሽ እና በጣም ላንቺ ይሄ ውዱ ስጦታ ነው ብዬ ብሎ ሰጥቷታል። ሰላም በዚህ ሰዓት በጣም ተናዳለች ማለት ነው። ጆሲ አሁን ላይ በጣም ውስጡ ተጎድተዋል። ወንድሜ አንተንማ በጣም አይንህን ታውሯል። ካሁን በኋላ እኔ በመረጃ ነው የምመጣው አንተ ጋር ብሏል። ጆሲ ካሁን በፊት ላደረኩት ነገር ሳሚንም አላሳመነውም እና ከአሁን ጊዜ ጀምሮ ጀምራለሁ በመረጃ ሳሚ ወንድሜም ከዚች ልጅ አድነዋለሁ ብሎ ሜሪንም በሌላ መንገድ ለማግኘት እየሞከረ ነው። ከዛ በፊት ሰላምንም ብዙ ጊዜ ሜሪና ሰላም ሲጨቃጨቁ ከደረሰባቸው በኋላ ሁለቱም መሀል ላይ የሁለቱም መረጃ ሜሪም የሰላም መረጃ ሰላም ደግሞ የሜሪ መረጃ እንዳላት በጣም እርግጠኛ ነበርና አሁን ላይ ለሳሚ ሰላም አትጨክንም እና ይህንን መረጃ ከሰላም ማግኘት አለብኝ ብሎ ወደ ሰላም አምርቶ ነበረ። ጆሲም ሰላም ጋር በመሄድ ለሳሚ ታስቢለታለሽ እንዴ ብሎ ጠይቋት ነበረ። በጣም ነው የማስብለት ብላ በነገረችው ሰዓት እሺ እንደዛ ከሆነ ከዛ በፊት ከሜሪ ጋር በሆነ ነገር ስትጨቃጨቁ ሰምቻለሁና አሁን ላይ እሱን እርግጠኛ ነኝ የሜሪ ያሽባት መረጃ አለና እሱ መረጃ ለኔ ትሰጭኛለሽ። ዛሬ ላይ ሜሪ ከወንድ ጋር አግኝቻት ነበርና ያለምንም መረጃ ወደ ሳሚ ስመጣ ሳሚ ግን አላመነኝም።
ቀድማ ሜሪ መታ ሁሉንም ነገር አስረድታው ነበረ በማለት ለሜሪ ለሰላም ነግሯታል። ሰላምም አሁን ላይ እኔ ምንም ላደርግልህ አልችልም ጆሲ ይቅርታ አድርግልኝ ብለዋለች። ይህንን ማለትሽን ማመን አልችልም። ቆይ ግን አንቺ የእውነት ለሳሚ አስባለሁ ብለሽ ታስቢያለሽ ወይ ብሎ ነበረ የተናገራት። አዎ ለሳሚ በደንብ ነው ማስብለት፣ ግን ደግሞ አንተ ይህንን መረጃ እኔ ላንተ ከሰጠው የኔም ህይወት በዛውም ሰዓት አደጋ ላይ ነው የሚወጥቀው ብላ ነግረዋለች። ጆሲ በዚህን ሰዓት ታዲያ አንቺ በጣም ራስ ወዳድ ነሽ እና ያንቺ ህይወት ለማስተካከል የሱስ ህይወት አታዩም እንዴ በውሸት ታጥሮ ምናምን እያላት ነበረ። በዚህን ሰዓት ሰላምም እኔስ ታዲያ የኔስ ህይወት አያሳዝንህም ወይ? ቢያንስ የሜሪን ጉዳይ በማንኛውም መንገድ ማስተካከል እንችላለን፣ ግን ደግሞ አሁን ላይ ማስተካከል የማይቻለው የኔ አንድ ጊዜ ከወጣብኝ ነው በማለት ለጆሲ ለማስረዳት ትሞክራለች። ጆሲ በዚህን ሰዓት አንቺ በጣም ራስ ወዳድ ነሽ፣ ጥቅመኛ ነሽ፣ ለራስሽ እንጂ ለማንም አታስቢም በማለት በጣም ተናዶ ሲያወራት ነበረ። ሰላም በዚህን ሰዓት አንተ እኔ መቼም ልትረዳኝ አትችልም እና ሁሌም እኔን እምልህን አሰማኝም፣ ግን አንተ ራሱ የራስህን ሀሳብ እንጂ የሌሎችን ሀሳብ መቼ ነው የምትሰማው ብላው ነበረ። በዚህን ጊዜ ሰላምና ጆሲ በጣም ጭቅጭቅ ውስጥ ገብተዋል። ታውቂያለሽ አንቺና ሜሮን አንድ ናችሁ፣ ሁለታችሁም ጥቅመኞች ናችሁ፣ የሳሚ ህይወት ውስጥ በጣም እየተጫወታችሁበት ነው በማለት በንዴት አዋርተዋታል። በቃ እኔን ተወኝ፣ ብቻዬን ተወኝ ብያለሁ፣ ከኔ ራቅ በማለት በጩኸት ጆሲንም ትናገረዋለች። ጆሲ በዚህን ሰዓት እውነት ማድረግሽን አላምንምና መቼም ቢሆን ይቅር አልልሽም ብሎ ይሄዳል ማለት ነው። ሜሪ አሁን ላይ ታውቃለክ፣ እኔ አሁን ላይ ጆሲ አላምነውም እና ካሁን በኋላ ህይወቴ እንዲበላሽ አያድርግብኝን፣ ቤተሰቦቼ ላጣ እችላለሁና እናቴ ታማሚ ናት፣ እናቴስ ባጣትስ በኋላ ምንድን ነው የሚፈጠረው? ጸጸቱስ እችለዋለሁ ወይ ብላ ሳሚንም ለማሳመን እየሞከረች ነው። ሳሚ በዚህን ሰዓት ምንም አታስቢ፣ የወንድሜ ነገር ለኔ ተዩ እና ደግሞ ካሁን በኋላ ምንም አያደርግም በማለት ነበረ ለሜሪ የነገራት። ሜሪ በዚህን ሰዓት እሺ ግን ውስጤ ግን ሰላም አላገኘም ብለዋለች። አቶ ግርማ አሁን ላይ ሰላምና ሳሚ አብረው ሲያወሩ ደርሶባቸዋል። በዚህን ሰዓት በቅኔ ሲያወራቸው ነበርና ሰላምም ከሳሚ ተለይታ ወደ ክፍሉ እንድትሄድ አድርጓታል። ወደ ክፍሉ ሄዳ ሸሚዝም ተኩሳ እንድታስቀምጥለት ነግሯት ነበረ። በዚህን ሰዓት ግን ሳሚ አሁንም ቢሆን በሁለቱ መሀል ሌላ ነገር አለ ብሎ ነበረ ያሰበው። ሰላም ጋር በመምጣት ቆይ ግን አንቺ ሁለት ሰው ህይወት ላይ ነው እንዴ የምትጫወቺው በማለት ነበረ አቶ ግርማ የተናገራት። በዚህን ሰዓት ምን ለማለት ፈልገህ ነው እያለችው ቆይታ እና ታዲያ ከሳሚ ጋር ምን እያደረግሽ ነው? ፍላጎትሽ ምንድን ነው? በማለት ጠይቀዋት ነበረ። በዚህን ሰዓት በፍቅር ውስጥ አስገብተዋለች። አቶ ግርማም ይኸውልህ እኔንን ለማግኘት ከፈለክ እኔ ከሳሚ ጋር የፈለግኩት የነበረው አንድ ጉዳይ ላማክረው ነበረ በማለት ነበረ የነገረችው። ታዲያ እኔ ለማማከር እኔ በቂሽ አይደለሁም ወይ ነበረ ያላት። አንተማ ነህ ለአንተ ደግሞ ቤት ስራ ሰጥቼሃለሁ፣ የቤት ስራህን አስተካክለህ ወደ እኔ መምጣት ትችላለህ፣ ግን ደግሞ ከሳሚ ጋር ሌላ ጉዳይ ነበረኝ በማለት ነበረ የሸወደችው። እሺ ካልሽ ሰላምዬ በማለት ደግሞ አይንህን ጨፍን በማለት አይኑን ጨፍኖ ትስመኛለች ብሎ እየጠበቀ ነበረ አቶ ግርማ። በዚህን ሰዓት ግን እሷ ስታስፈራራው ነበርና በመጨረሻም በባዶ አይንህን ክፈት ትለዋለች። በዚህን ጊዜ አይኑን ሲከፍት ምንም ነገር አልነበረም። ምን እያደረግሽ ነው? እየቀለሽ ነው ወይ በማለት ነበረ። እኔ የጠበቅኩሽ ልትስሚኝ መስሎኝ ነበረ ብሎ ተናግሯታል። አሁን ላይ አቶ ግርማ ሁሉም ቃል ገብቶላታል ማለት ነው። ሁሉንም ነገር እንደሚያስተካክልላትና ካሁን በኋላ የፈለጉትንም ህይወት እንደሚሰጣት ይበልጥ ደግሞ እዚህ ሐዋሳ ላይም እንዲወስዳት ቃል የገባላትንም እሷም ተስማምታ አብረው ለመሄድ እየተስማሙ ይገኛሉ። ጆሲ አሁን ላይ ሜሮንን በሌላ መንገድ